منبر تيوب. بسم الله الرحمن الرحيم. الحمد لله رب العالمين. الصلاة والسلام على رسول الله صلى الله عليه وسلم. يقول رب العزة سبحانه وتعالى في محكم كتابه: إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. الله سبحانه وتعالى تعلق نبياتنا محمد صلى الله عليه وسلم من أسمى الكتوسين ناقر إن الله وملائكته يصلون على النبي. በዚህ መልእክተኛ ላይ አላህና መልእክተኞቹ ወይም መላእክቶቹ በሙሉ ተሰብስበው ማለት ነው ሰላዋት ያወርዳሉ። በማን ላይ? ኢነላህ ወመላኢከተሁ ዩሰሉና ሰላዋትን ያወርዳሉ አለ ነብይ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ያ አዩሀለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ። እናንተ ያመናችሁ ሰዎች ሆይ በሱ ላይ ሰላዋትን ማውረድን አብዙ ወይም ሰላዋትን አውርዱ ብሎ አላህ Subhanahu Wa Ta'ala ትእዛዝ ያስተላልፋል። ይህ ሰላዋት ረሱል ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው እንደተናገሩት من صلى علي صلاة واحدا صلى الله عليه بها 10 በኔ ላይ አንድን ሰላዋት ያወረደ ሰው አላህ Subhanahu Wa Ta'ala በሱ ላይ 10 እጥፍ አድርጎ ያወርድበታል ብለው ይናገራሉ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም። በዕለተ ጁምዓ ልንተገብራቸው ከሚገቡ ተግባራት መካከል ለተጁምዓን ብቻ ሳይሆን ለይለቱል ጁምዓ ወይም ደግሞ ከሐሙስ ማታ ተጀምሮ የጁምዓን ዕለት ጨምሮ ልንተገብራቸው ከሚገቡ ተግባራት መካከል አንዱና ዋነኛው በአላህ መልእክተኛ በሙሐመድ ሰለላሁ ዐለይሂ ወሰለም ላይ ሰላዋትን ማውረድ አንዱ ተግባር ነው ማለት ነው። ይህ ሰላዋት ብዙ ፈድሎች አሉት። እኛ ይህንን ሰላዋት በማድረጋችን የምናገኛቸው በርካታ የሆኑ ከአላህ ዘንድ የምናገኛቸው ምንዳዎች ወይም ብላጫዎች አሉን ማለት ነው። ከነዚህ መካከል ሰላዋት ማድረጋችን አላህ እኛ ላይ ሰላዋት እንዲያወርድ ምክንያት ይሆናል። አላህ Subhanahu Wa Ta'ala እኛ ረሱል ሰለላሁ ዐለይሂ ወሰለም ላይ ሰላዋት በማውረዳችን የተነሳ እኛም ላይ ሰላዋት ያወርዳል ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ቅድም ባነሳሁት ሐዲስ ላይ ምን ይላሉ? من صلى علي صلاة واحدة እኔ ላይ አንዲትን ሰላት ያወረደ ሰላዋት ያወረደ ሰው እኮ ሰለላሁ ዐለይሂ ቢሃ 10 በዚህች የተነሳ አላህ Subhanahu Wa Ta'ala ለዚህ ሰው ስንት ይሰጠዋል? በ10 እጥፍ አብዝቶ ሰላዋት ያወርድለታል ማለት ነው። ሁለተኛው አላህ Subhanahu Wa Ta'ala የሚሰጠን ይህንን ሰላዋት በማለታችን ማለት ነው የረሱልን ሰለላሁ ዐለይሂ ወሰለም ሸፋዓና እንደዚሁም ስራዎቻችን አላህ ዘንድ ተቀባይነት እንዲኖራቸው በረሱል ሰለላሁ ዐለይሂ ወሰለም አማላጅነት አላህ ፊት እንድንቀርብ ያደርገናል ማለት ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው እንደዚሁ ከዕለታት አንድ ቀን ኡበይ ኢብኑ ከዕብ እንደዚህ በተቀመጡበት ኹጥባ ሲያደርጉ ሰማሁ ይላል፣ ወይም መልእክት ሲያስተላልፉ ሰማኋቸው ይላል። ምን ይላሉ? ረሱል ሰለላሁ ዐለይሂ ወሰለም ለይላችሁን ወይም ደግሞ ቀናችሁን እኔ ላይ ሰላዋት በማድረግ አብዙ ብለው ሲናገሩ ሰማኋቸው ይላል። ከዛ በኋላ መጥቼ ጠየቅኳቸው፣ አንቱ የአላህ መልእክተኛ ሆይ ሰለላሁ ዐለይሂ ወሰለም እኔ የሌሊቱን አብዛኛውን ክፍል ሰላት አደርጋለሁኝ፣ ሰላት እሰግዳለሁኝ ወይም ደግሞ ሰላዋትን አደርጋለሁ ወይም ዚክር አበዛለሁኝ ብሎ ነገራቸውና ከዚህ መካከል 1/4ኛውን እርሶ ላይ ሰላዋት ለማድረግ እፈልጋለሁኝ እና ምን ይላሉ ብሎ ሐሳብ ጠየቃቸው። አላህ ያግራልህ፣ ጥሩ ነው ይሄንን ማድረግ፣ ብትጨምር ደግሞ የተሻለ ይሆናል ብለው አሉት ማለት ነው። ከዛ በኋላ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይሄንን መልእክት ሲያስተላልፉበት ኡበይ ኢብኑ ከዕብ ቀጠለ፣ እሺ ግማሹን ባደርግስ ብሎ ጠየቃቸው ለአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። ይሄም ጥሩ ነው፣ ብትጨምር ደግሞ የተሻለ ነው አሉት። በመቀጠል እንደገና 3/4ኛውን ደግሞ የሌሊቱን 3/4ኛውን የዚክሬን ክፍል እርሶ ላይ ሰላዋት በማውረድ ባደርገውስ ምን ይላሉ አላቸው። ይሄም መልካም ነገር ነው፣ ብትጨምር ደግሞ የተሻለ ነው ብለው አሉት። አራተኛ ላይ ምን አላቸው? በሉ እንግዲህ ሙሉ ለሙሉ ይሄንን ሌሊት ማለት ነው እርሶ ላይ ሰላዋት በማውረድ ባሳልፈውስ ብሎ ጠየቃቸው። ይህም በጣም መልካም ተግባር ነው፣
ይሄን ያደረክ እንደሆነ ታዲያ አላህ Subhanahu Wa Ta'ala ወንጀልህን ይምርልሃል ጭንቀትህን ያስወግድልሃል ብለው ቡሽራ ነገሩት ማለት ነው። ስለዚህ አንደኛው ከዚህ በለይለቱል ጁምዓ ወይም ደግሞ የጁምዓ ዕለት ላይ ሰላዋት በማድረጋችን የምናገኘው ፈድል ምንድነው? ጭንቀታችን ይወገድልናል፣ አላህ ዘንድ ምህረትን እንጎናጸፋለን እናገኛለን ማለት ነው። ሰላዋት አሁንም እንዲህ በቀላሉ የሚታለፍ ነገር አይደለም። በርካታ ነገሮችን ይዞ የሚመጣ ነገር ነው ማለት ነው። እንግዲህ ልብ በሉ አላህ Subhanahu Wa Ta'ala በቁርአኑ ላይ ሲያነሳ የመጀመሪያ የጀመረው ሰላዋቱን ራሱ ነው። ኢነላህ ብሎ ጀመረ። አላህ ሰላዋትን ያደርጋል። ከዛ ቀጥሎ ደግሞ የአላህ Subhanahu Wa Ta'ala ምርጥ ባሮች የሆኑትን መላእክቶችን አነሳ። ወመላኢከተሁ መላእክቶችን እንደዚሁ ሰላዋት ያወርዳሉ። ይሰሉና ዐለ ነብይ እነዚህ ሁለቱ አካላት ይሄንን ሰላዋት እያደረሱ ነው። እናንተስ የሰው ልጆች ሆይ ለምን ይቅርባችሁ? ይህ ፈድል ይህ ብላጫ ለምን ይቅርባችሁ? ስለዚህ ምን አለ? ያ አዩሃ الذين آمنوا صلوا عليه وسلموا تسليما ስለዚህ እናንተ ያመናችሁ ሰዎች ሆይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ሰላዋትን ማድረግን አብዙ ሰላዋት አድርጉ ብሎ አላህ Subhanahu Wa Ta'ala ያዛል ማለት ነው። ኸይር ይህ ሰላዋት ማድረጋችን በርካታ ፋይዳዎች ወይም በርካታ አመላካች ነገሮችን ማግኘት እንችላለን። ከዛ መካከል ለረሱል ሰለላሁ ዐለይሂ ወሰለም ያለንን ፍቅር መግለጫችን ነው። የእሳቸው ስም በተነሳ ጊዜ ዐለይሂ ሰላቱ ወሰላም ሰላዋት ማብዛታችን ትልቁ እሳቸውን የምንወድበት መገለጫ ነገር ነው ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም በአንድ ሐዲታቸው እንደዚሁ እንደሚያነሱልን ማለት ነው ሶስት ሰዎች ጅብሪል ዐለይሂ ሰላም መጥቶ ዱዓ አደረገና አሚን በላለኝ አሚን አልኩኝ አሉ። ከነዛ መካከል አንደኛው ወላጆቹን በህይወት አግኝቶ በነሱ ሳይጠቀም ወይም እነሱን ሳይخدም ያለፉበት ሰው ከአላህ ረህመት ይራቅ ብሎ ዱዓ አደረጉ። አሚን በላለኝ ጅብሪል ዱዓ አደረገ አሚን በላለኝ አሚን አልኩኝ አሉ። በመቀጠል ረመዳን መጥቶ ሳያስምረው ያለፈ ሰው ካለ ይህ ሰው ከአላህ ረህመት ይራቅ ብለው ዱዓ አደረጉ። ረሱል ሰለላሁ ዐለይሂ ወሰለም ጅብሪል ዐለይሂ ሰላም ዱዓ አደረገ አሚን በላለኝ አሚን አልኩኝ አሉ። ሶስተኛው መልእክት ደግሞ ምንድን ነበረ? ያንተ ስም ተወስቶ የነብዩ መሐመድ ስም ተወስቶ ሰላዋት የማያወርድ ሰው ከአላህ ረህመት ይራቅ ብሎ ዱዓ አደረገ ጅብሪል አሚን በላለኝ አሚን አልኩኝ አሉ የአላህ መልእክተኛ ዐለይሂ ሰላቱ ወሰላም። እንግዲህ ይህ ከሆነ ሰላዋት አለማድረጋችን ሰላዋት በረሱል ሰለላሁ ዐለይሂ ወሰለም ሰላትና ሰላም አለማብዛታችን ለዚህ ቅድም ለተደረገው ዱዓ ከአላህ ረህመት ለመራቂያ ሰበብ ነው የሚሆንብን ማለት ነው አዩል ኢኽዋ ወልአኸዋት። ስለዚህ ሰላዋት ማድረጋችን ከዚህ ቅጣትና ከዚህ ከአላህ Subhanahu Wa Ta'ala ረህመት ከመራቅ ሊያቀበንና ሊያግደን የሚችል ትልቅ ፈድል ያለው ነገር ነው ማለት ነው። ረሱልን ሰለላሁ ዐለይሂ ወሰለም የመውደጃችን እሳቸውን ማፍቀሪያችን ስለሳቸው ያለንን ክብር የምናጎላበት የምናገዝፍበት አንዱ አማራጭ ነው ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም በሌላ ሐዲታቸው ምን ይላል? إذا كان يوم الجمعة የጁምዓ ዕለት በሆነ ጊዜ አክثሩ علي الصلاة እኔ ላይ ሰላዋት ማውረድን አብዙ ይላሉ። ለምን? እያንዳንዶቻችሁ ሰላዋት እኔ ዘንድ ይደርሳልና ይመጣልኛልና ብለው ረሱል ሰለላሁ ዐለይሂ ወሰለም ተናግረዋል። ስለዚህ አዩል ኢኽዋ ወልአኸዋት በዕለተ ጁምዓ ልንተገብራቸው ከሚገቡ ትልቅ በጣም አትኩሮት ሰጥተን ቀን ከሌት ልንታተርበት ከሚገባው መሰረታዊ ቁም ነገር አንዱና ዋነኛው በአላህ መልእክተኛ ዐለይሂ ሰላቱ ወሰላም ላይ ሰላዋት ማብዛት ነው። አላህ Subhanahu Wa Ta'ala እሳቸው ላይ ሰላዋት ባደረግንበት መጠን ደግሞ እኛ ላይ በ10 እጥፍ ሰላዋት ያደርግብናል ያወርድልናል ማለት ነው። አላህ Subhanahu Wa Ta'ala በዕለተ ጁምዓ እሳቸው ላይ ሰላዋት አውርደው ይህንን ፈድል ከሚጎናጸፉ ሰዎች ያድርገን። ወጀዛኩሙላሁ ኸይር። ሰላሙ ዐለይኩም ወራህመቱላሂ ተዓላ ወበረካቱሁ። Minber Tube